ድንቅ ልጅ ነሽ ድንቅ ልጅ ድንቅ ነው ውበትሽ ደስተኛ ልትሆኝ ብቻ ነው የምፈልገው። ተፈጠረን ሰው የለሽም ማምሳያ የቁንጅና ጣሪያ የውበት ማሰሪያ በሰፈር ሁሉ የሚያማምር ሞልቶ ውበትሽ እንዳርማ የሚታየው ያው እኔ ከበፊት የምፈልገው እንዳንተ አይነት ማለት ጥሩ የሆነ የሚረዳ ምናምን በቃ ይሄ ግንኙነታችን እንዲቆም አልፈልግም። ምክንያቱም እሷ ደስተኛ ባለባት ቁጥር እኔም ደስተኛ ነው የምሆነው። እሷ ብቻ አይደለችም። እኔም ደግሞ አለ አይደለ አሁን ላይ ፈልገው እሱ ብቻ ደስተኛ የመለስሽልኝ ሰው ነሽ። በጣም 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 አድርጌ አመሰግንሻለሁ። ስትመጪ ደግሞ ቀሚስ ለብሰሽ በጣም ውብ እንደምትወጂና እንደምታምሪ ከዚህም በላይ አልጠራጠርም። እርግጠኛ ነኝ። በቃ ቤተሰብ ያለውን ነገር አንድ ላይ እናያለን። በጣም አምሮባት ቆንጆ ሆና እንደምታያት አልጠራጠርም። እንታና ደግሞ ያለውን ነገር አብረን እናያለን። ያሳለፍኩት ሕይወት ብዙ ነው ልንገርሽ ካየኋቸው ሁሉ አንቺ ትለያለሽ ቃል ካፌ ባይወጣ ማዘን መደሰቴን ፊቴን አይተሽ ብቻ ታውቂያለሽ ስሜቴን ከነገርሽ ባህሪሽ ማርኮኛል ካንቺ ልኖር በፍቅር ዛሬ አጣድፌ የጠራሁሽ ለምን መሰለሽ? ከክላስ እንደጨረስሽ ነበር የመጣሽው እና ደህና ነሽ? በመጀመሪያ ክላስ ላይ ነበር። አሪፍ ነበር። አድካሚ ነው ወይስ? ዛሬው ለምን እንደጠራሁሽ ልንገርሽ። በቅድሚያ ግን ቤተሰብ ሰላም አላለሽ? ሰላም ሰላም ቤተሰብ በጣም ደህና እና ቤተሰብ ዛሬ ለምን እንደጠራሁሽ ልንገርሽ። ላስት ታይም እንደነገርኩሽ ቀሚስ ስትለብሺ በጣም ነው የሚያምርብሽ። በጣም ነው የወደድኩት። በጣም ቆንጆ ነሽ። በዛው እንደዚህ ታምራለሽ። ግን ቀሚስ ለብሰሽ ሳይሽ ደግሞ በጣም ደስ ስላለኝ እና ላንቺ አንድ ቆንጆ ስጦታ አዘጋጅቼልሻለሁ ዛሬ። እውነት ምን ሊሆን ይችላል? ቀርቤ ጫፍጫፉን ተናገርኩ፣ ግን እስኪ ገምቺ። እኔ እንጃ አንተ ብሰማ ደስ ይለኛል። ብትገምቺ ደግሞ ደስ ይለኛል። ገምቺ እስኪ ትንሽ የሆነ ነገር ገምቺ። እኔ እንጃ ምን ሊሆን ይችላል? ከዚህ በፊት ስጦታ ተቀብለሽ ታውቂያለሽ? ለምሳሌ ምን አይነት ስጦታ? ቸኮሌት ቸኮሌት ትወጃለሽ? ምን ያክል ተከፍታ የምታውቃት መስሎኝ፣ ግን በህይወቷ ውስጥ እያሳለፈች ያለችው ነገር በጣም ከባድ በቃ አይደለም እንዴት ቻልሽው እስከሚል ድረስ። ምክንያቱም ትንሽ ልጅ ነች እና ለእሷ ይከብዳል። በዛ ላይ ሴት ስትሆን እና ዛሬ በትንሽ እቺን ነገር አድርጊላት ደግሞ ደስታ ስፈጥርላት ፈገግ ብላ ስትስቅ ሳያት በጣም ደስ ብሎኛል። ብዬ ሁሌም ሳቂልኝ ይህን ነው ከአንቺ የሚፈልገው። በቃ እኔ ትንሽ ነገር አድርጌልሽ የምትደሰች ከሆነማ በቃ ብቻ ሁሌ ለአንቺ የሆነ ነገር ቤተሰብ በዚህ አጋጣሚ እንዳትደክሙብኝ ለእናንተ ብቻ ዛሬ ላይ ይህን አደረኩላት ይህን ስጦታ ሰጠኋት እያልኩልኝ ስመጣ እንዳትደክሙብኝ። ያው ጀስት ለእሷ ደስታን ለመፍጠር ያክል ነው። በእኔ ትንሽ ነገር እሷ እንደዚህ ሞር ደስተኛ የምትሆን ከሆነ ሁሌ ደስታዋ ምክንያት ነው መሆን የምፈልገው እና ብቻ እናንተ እስካልደከማችሁ ድረስ እሷን ደስተኛ ማድረግ እቀጥላለሁ ማለት ነው። ቤተሰብ ያው እንዳልኳችሁ ደግሞ ኔክስት በእናንተ ጀስት በዚህ አጭር ጊዜ ውስጥ 50 ሺህ የምንገባ ከሆነ ሉዊ ጋር አንድ ትልቅ ቦታ እንደምንሄድ ነግሬያችኋለሁ እና
እሷም ጋር ቆንጆ የሆነ ቦታ እንደምንገናኝ ከአሁኑ ላሳውቃችሁ እንዳለው በጣም ነው ደብሮ ምናምን ነበረ፣ ድካም ምናምን ነበረው። ከዛ በቃ ብዬ ከሚቀር ብዬ ነው የመጣሁት። ጠበቁ ነበር እና በጣም ነው ወደድኩት ምናምን። ምርጫዬን ደግሞ እንዴት አወቅ? በጣም ካልወደድሽው በጣም ነው የወደድኩት። በጣም ያማረብሽ ሳቂል ሁሌ ምረበኝ በጣም አልጠበቅኩም ነበር። በጣም እኔ ደስ ሊልሽ ብቻ ነው የምፈልገው። ካልወደድሽው ግን ብዙ አይነት ሰዎች አሉ። ግን አሁን ላይ እኔ እንደዚህ በቃ የገረመኝና የሆነ ይሄ ማቴሪያሉ ምናምን እኮ አይደለም፣ ጀስት ሀሳብ ነው አይደል? ትንሽም ነገር ቸኮሌትም ነገር ምናምን ብትሆን ያለ ሰው ልጅ ከልቡ ማሰቡ ነው። ሰው ያ ሲሆን እና ነገሮች የምታያቸው ሳይኖች ምናምን በቃ ብቻ ያን ሰው ታውቀዋለህ። እውነተኛ የሆነ ማንነት ይዞ የቀረበን ሰው እና ከጊዜ ሂደት በኋላ ሰው እንደዛ እንዳይሆን ሳይሆን ጥሩ የሆነ መልካም ሪሌሽን እንዲኖረን ምናምን በቃ እንዳልኩ በቃ ያንተን ቤተሰቦች ከኔም ፋሚሊዎች ጋር ከዛ በኋላ ብዙ ክሎዝ የሆኑ ነገሮችን ብንጀምር ደስ ይለኛል።